ወይስ ደግሞ እንደሚወራው ኦላዎች እንደሚያወሩ ከዚህ ጀርባ የአጀንዳው ባለቤት ራሱ ብልጽግና ነው ወይስ ደግሞ የራስ ሌላ ነገር አለ? እስኪ የተፈጠረውን ሁኔታ በምን መንገድ ነው የምትረዳው አንተ ማለት ነው? ምንድነው ብለህ ነው የምታምነው? ኦኬ የተፈጠረው ሁኔታ ወደ ምርጫ እየተጠጋን ስለሆነ በምርጫ በሰላማዊ መንገድ በምርጫ ለመወዳደር የሚያስቡት የፖለቲካ ድርጅቶች አስፈላጊውን የፖለቲካ ጫና ለመፍጠር የሚረዳቸውን አብረው የሚሰሩበትን ውይይት ለ4 ቀን ተመካክረው የጋራ አቋማቸውን የጋራ አላማቸውን ግልጽ አደረጉ። ሲምፕል ስታት እነኛ አካላት የሚሰበሰቡት አሁን ፕሮፌሰር መረራ መግለጫ ሲሰጡ ታስታውሳለህ? ከተወሰነ ወር በፊት ጋዜጠኛ እንዳለ ሰብስበው ምናምን መግለጫ በስነ ስርዓት ሲሰጡ እንደውም እንትናችን ቢሮአችን ተዘግቶ እንዲያደርጉ ይሄ መንግስት ምናምን ምክክር ኮሚሽንን በሚመለከት የተናገሩበት ረገጣ በስነ ስርዓት እዛው አዲስ አበባ ተቀምጦ ነው የሚረግጡት አይደለ? እንትና ኮሎኔል ገመቹ አያናን አይተሃል? ኢንተርቪው እዛው ነው ከተማ ውስጥ ሆኖ ነው ያንን ኢንተርቪው ያደረገው። ስለመንግስት ገመቹ አያና ገመቹ በግለሰብ የሚንቀሳቀስ ወይስ ኦነግ ውስጥ አለ? በነገራችን የኦነግ ከፍተኛ አመራር ነው። ታዲያ ለምንድን ነው እሱ ስለመገንጠል ምናምን ድርጅቱ ያርመው? ድርጅቱ በጽሁፍ የለውም። እንግዲህ እንደ ግለሰብ ፍላጎቱ እሱ ሊሆን ይችላል። አንድ የሌለ ነገር ነው የሚያወራው። እንዴት ጥሪው ታጠቅ ዝመት ምናምን ሁላ በጽሁፍ የሌለ ነገር ነው። ራሱ ያለውን ስሜቱን ይሆናል የሚናገረው። at the end of the day እሱ የሚፈልገው ያንን ከሆነ ራሱ የፖለቲካ ድርጅቱ ውስጥ ባለው ያስተሳሰብ መተራረም ያርሞታል። አለበለዚያ ድርጅቱ ራሱ ወደፊት ሲመጣ ፖለቲካው ራሱ ያርመዋል። የህዝቡ ፍላጎት ስላልሆነ ብዙ አስተምሮ ህዝቡ ፍላጎት ምንድነው? ወንደ ጥያቄ ሄድልን ወደ ምርጫ። ስለዚህ ሁለቱም አሁን ነገርኩ ከኦኤልኤፍም ከኦኤፍሲም እነኚህ ሰዎች እዛው ከተማ ላይ ተቀምጠው መንግስትን ኖርማሊ ሊያስደስት የማይችል ከባድ የሆነ ክሪቲሲዝም እና ከባድ የሆነ ችግር ሊፈጠር የሚችል ነገር ሲናገሩ ትሰማለህ አይደለ? ተሰባስበው ለመነጋገር ስብሰባዎች ያደርጋሉ። እዛ እንትን ኦፊስ አላቸው ምናምን እነኛ አካላት ተሰብስበው ተነጋግረው ሌሎችንም የሃይማኖት ተቋማት ምናምን ይዘዋል። ዩኒቲ ለመፍጠር እንዲረዳቸው የኦሮሞ ፍላጎት ምንድን ነው የሚለውን በእነሱ እይታ ሰብስበው ይሄ ነው ብለው አስቀመጡ፣ ተነጋገሩ፣ አስቀመጡ፣ ወሰኑ። አውት ኦፍ ደ ፒክቸር ያልተለመደ የሆነው ነገር ምንድን ነው ካልክ መንግስት እነኛ አካላት ላይ ምንም አይነት ጫና አላደረገባቸውም። ይህን ስብሰባ አድርገው ጨርሰው እስኪወጡ ድረስ አይደለ? ስለዚህ እሱ ለምን እንደዛ አይነት እነሱን የማጉላላት ስራ ለምን አልተሰራም ከሚለው ጥያቄ ውጪ ምን ለምን ሳይሆን እንዴት ነው ጥያቄው? አሁን ለምን እንደዚህ መንግስት አምባገነን ሆኖ ለምን አላሰረም ለምን አልከለከለም ሳይሆን መንግስት ካለው ባህሪ አንፃር እንዴት እንደዚህ ሊሆን ቻለ ነው እንጂ ለምን አይደለም። ለምንና እንዴት ይለያያሉ? አይና እኔ አሁን ጥያቄ ለምን አይደለም እንዴት ሊሆን ቻለ ነው። እንዴት ነው ጥያቄ እንጂ ለምን አይደለም። ደጋግመህ ለምን አትበል? ይሄን እንዴት እንድትጠይቅ ነው እኮ ይሄን እንዴት እንድትጠይቅ እንዴት ነው? ከዚህ በፊትስ ጋዜጣዊ መግለጫ ሰብስበው በጣም ሻርፕ የሆኑ ናቸው። እንደውም ይሄ እኮ በፖለቲካ ሀሳብ ደረጃ አላማ ደረጃ ነው። ኦፊሻሊ ጋዜጠኛ ሰብስበው በጣም ሻርፕ የሆኑ ክሪቲሲዝሞችን እና ንግግሮችን ሲያደርጉ እንዴት ዝም ሊላቸው ቻለ? ኮሎኔል ነው ገመቹ አያና በዛ ደረጃ ሲናገር እንዴት ዝም ሊለው ቻለ? እነኚህ ነገሮች ሲደረጉ እንዴት ብለህ መጠየቅ ትችላለህ? እንዴት በዚህኛው ጊዜ ጫና ተደረገ፣ እንዴት በዚህኛው አልተደረገም የሚለውን ራሱን የቻለ ሳይንሳዊ ምርምር ይፈልጋል። ግን የመጀመሪያም አይደለም እንዲህ አይነት ላይክ ይሄንን ብቻ ነጥሎ ብቸኛ እንዳልሆነ ለማሳየት ገብተዋል። እንዴቱን የምንመራምር ከሆነ ሌሎችም ተመሳሳይ ይሄንን ባህሪ ሊቀሰቅሱ ይችላሉ የሚባሉትን እንዴቶች አንድ ላይ አንስተን ምንድን ነው ልዩነቱ? ምን ሲያደርግ ነው ሰው ቢሮ ሊዘጋበት ወይም ጫና ሊደረግበት ወይ ሊታሰር የሚችል ብለህ የምታስበው ምን ቢያደርግ ነው? ወይስ የቀኑ ቁጥር ነው? ሮብ ላይ ሲውል ነው? ምንድን ነው የሚለውና ወይም ደግሞ መንግስት የሚስማማበት ነው? ገብቶሃል አይደለ? እሱ ራሱን የቻለ ሪሰርች ቢሆን በእኔ እይታ በሰላማዊ መንገድ የሚደረገውን ትግል ለማበረታታት በር መክፈት እንደዛ አይነት በጣም ብዙ አካላትም የተሳተፉበት ስለሆነ ለህዝቡ የሰላማዊ ትግል የሚያደርጉትን የማበረታታት ስራ ነው።
መሳሪያ እየፈቱ ያሉ አካላትም ስላሉ ባይዘው መሳሪያ እየፈቱ ያሉ አካላትም ስላሉ እስካሁን ድረስ ብዙ የፈቱ ስላሉ እና ነጃሲ ያደርጉ ነው። ከነሱም በኋላ እኮ የተወሰኑ እየገቡ ያሉ አሉ ከስር ከስርና ከአማራም ክልል እኮ የተወሰኑ የገቡ አሉ። ያው ቁጥራቸው ውጭ ካለው ጋር ሲወዳደር ትንሽ ሊሆን ይችላል እንጂ አማራውም አሉ እና መሳሪያ እየፈቱ በሰላማዊ መንገድ ለሚገቡ አካላት ሊያበረታታ የሚችል ኢንሴንቲቫይዝ የሚያደርግ ቢሄቪየር በተለይ እንደዚህ ሰፊ ሽፋን ያለው ነገር ላይ መጠንቀቅ ነገር ሊሰራ ይችላል ብዬ አምናለሁ። ከሌላው በተለየ ይሄ ነው ለምኑ ሊሆን የሚችለው እንግዲህ በግምት ነው እሱ because ማን ለምን ምን እንደሚያደርግ ገመት አስቸጋሪ ነው። የራስን አክሽ ግን ይሄ ነገር አሁን እዚህ ጋር ሳንወጣ ኦላን የህልውና አደጋ ውስጥ አይከትም። አንደኛ ነገር የኦላን ጥያቄ ታንዛኒያ ድረስ ሄዶ የጠየቀውን ጥያቄ ኦፌኮና ኦነግ እዛ ከተማ ላይ ቁጭ ብለው አነሱትና ጥያቄ ቀሙት። ያው በኦሮሚያ ደረጃ ይፈታ ይለው የነበረውን ጥያቄ ጃልማሮ ወደ ሀገራዊ ደረሰ። ግን አንደኛው ይሄ ነው ይወሳል ጥያቄው እንደቀሙትና ይሄ ነገር እንትን የሚል ከሆነ ላይክ እዛ ጋ ያለውም የሚሞተውም ኃይል ዋጋ እየከፈለ ያለው ሞቱ ምክንያት ያጣበታል። ምክንያቱም ኦልሬዲ ጥያቄውን ቀምተውታል። በአጠቃላይ የኦላን ጥያቄ ኦፌኮና ኦነግ ቀምተውታል ብዬ ነው የማስበው። ቢኮዝ ታንዛኒያ ድረስ ሄዶ ስለጠየቀ አንዴ ነው። ሁለተኛ ነገር ደግሞ ኦላ እስካሁን አባላቶቹን ገብሯል፣ ደሙን አፍሷል። ትግሉን ባልስማማበትም 5-6 ዓመት ጫካ ለጫካ እየተንከራተተ አጋር ሊሆኑትን አስከዛሬ ማጋር ነው። ያው እኔ ኦፌኮና እንትን በብዙ ነገር እንትን ይላሉ። ኢቭን እንኳን ጥያቄዎችን ሲያነሱ ኦላ ጋር ተደራደሩ ምናምን ይሉ ነበር ኦፌኮች። ጀዋር መሐመድ የሚል ነበረ እና ይሄ ኦነግ እስከዛሬ የከፈለውን ዋጋ በዜሮ ድምር ስለሚያጠፋበት ግጭት ውስጥ አይገቡም ወይ ብለህ ታስባለህ? ሲናገርም የሆነ ጎሸም አድርጓቸዋል መግለጫው ላይ። አይ ቲንክ መግለጫ ሳይሆን ኢንተርቪው ይመስለኛል የጃልማሮ ጋር እና ግጭት ውስጥ አይከታቸውም። ጥያቄውን ቀምተውታል። የከፈሉን ዋጋ በዜሮ ድምር እያጣፉበት ነው እና ይህንን እንትን ለማለትና ደጋፊውንና የኦሮሞን ልብ ማግኘት ስላለበት እየመጡ ነው እንዳሉት አዲስ አበቦች እየመጡ ነው የሚለውን የኦሮሞ ወጣትን ጥያቄውን አግዝፎ ከሄዱበትና የሚዲያ ሽፋን እንትን ካሉ በሚባለው ደረጃ በታሰበው ልክ ባይሆንም በተወሰነ ደረጃ ውጤት ቢያመጣ ይሄ ነገር ኦላን ከጨዋታ ውጭ አያደርገውም ወይ? ሲቀጥል ደግሞ ኦላ ያው ቅድም አንተ ያረዳን ነው ምናምን የአማርኛ ነው ብላል። ግን እኔ የሆነ ነገር ስላላቸው ነው ብዬ ነው ከዚህኛው ኃይል ከቲፒኤልኤፍ እና ከአንዳንድ የፋኖ ጋር ያው ህጋዊ ያላቻ ጋብቻ እንዳልከው ማለት ነው እሱ ምናምን ነገር ስላለ አይመስልህም ወይ? እና ጥያቄው በነገራችን ላይ ጥያቄው የህዝብ ነው። አሁን የተነሱት ጥያቄዎችም ለህዝብ ተብሎ ነው የሚቀርቡት። እንግዲህ ህዝቡ ይሄ ያስፈልጉታል ብለው የሚያምኑት ወይም ህዝባችን ላይ ያለ ችግር ብለው የሚያምኑትን ፖለቲከኞቹ ብሔርተኞቹ ያንን ጥያቄ ነው ኤክስፕሬስ የሚያደርጉት። ስለዚህ አዘለም አንጠለጠለም ያው ተሸከመ እንደመሆኑ መጠን ጥያቄው በምንም መንገድ ሆነ ተመለሰ በምን ኦላና አባው ወይም ደግሞ ኦኤፍሲና እንትን ባያነሱትና ራሱ ስልጣን ላይ ያለው የብልጽግና መንግስት ራሱ እነኝን ጥያቄዎች ሪኮግናይዝ አድርጎ ከመለሰ እነሱ ያው ነለን ቮይድ ይሆናል ማለት ነው። ያላቸው ጥያቄ ወይ ያስተካክላሉ ወይ አብረው ይሰራሉ ወይ ሌሎች ጥያቄዎችን በማንሳት ይቀጥላሉ ማለት ነው። ስለዚህ ጥያቄን መለስክብኝ እኔ የምታገልበትን ዓላማ አይባልም። ከተመለሰ መልካም ነው ይባላል አይባልም። ግን ደግሞ ያው ሰማው ሊቆረቆረው ይችላል ነው አንድ ነገር ነው። እነሱ ግን ኮንሰርን አድርገው ያቀረቡት ትታለላላችሁ ይባላችሁ ያ በዛ መንገድ ነው እንጂ ጥያቄያችን ቀማችሁን ብሎማ በአደባባይ ሊናገር አይችልም። እኔ እኮ ነኝ እንትን እያሉ ደጋግሞ ቢያንስ ኢንተርቪውን አዳምጦ ኮሽ ሚዲያ ላይ 5-6 ትተን የመጣ ነው የድሮ ቁርሾችን ውስጥ እንዳይከተን ምናምን በጥንቃቄ መታየት አለበት ምናምን እያሉ በጣም 6-7 ነው እንደዛ ያሉት እና
በፊት ለፊት ባይናገሩትም ግን የሆነ ነገር እንዳለ ምናምን ይመስለኛል። የኦላ ደጋፊዎችንም እያወገዘ ነበር እና የሆነ እንትን ነገር አይፈጥርም ወይ? እንግዲህ ክፍተት የሚፈጥሩ አነጋገሮችን እና እንትን ማለትን ማውገዝ ያው ከአንድ በሳል ፖለቲከኛ የሚጠበቅ ነገር ነው አይደለ? እንደዚህ የጎንዮሽ ለአንድ ህዝብ ለአንድ ጥያቄ ለአንድ ህዝብ ጉዳይ እየታገልክ እሱን በማስፈጸም ውስጥ በፊት መጀመሪያ አካባቢ ትግል ውስጥ የነበሩ ፍራክቸሮች እና እነኛ አይነት መቃቃሮች እንዳይፈጠሩ የበሰለ ትግል እንዳለው ህዝብ የራስን ኢጎ ዝቅ አድርጎ ትግል ላይ አተኩሮ መስራቱ ትክክለኛ አካሄድ ነው እያለ ያለው። ይሄ ደግሞ 100% እስማማለሁ። ከስሜታዊነት ወጥቶ የጎንዮሽ ሽኩቻን አስቀርቶ የህዝብ ጥያቄ በእውነተኛ መንገድ የሚመለስበት መንገድ ከተገኘ መንገዱን ሳይሆን ውጤቱን አይቶ አብሮ የመስራት ነገር የሚያስፈልጉ ማስተማመኛዎችን የመውሰድ ነገር ያስፈልጋል። ወደ ቁርሾ የሚወስድን ነገር መጠንቀቅ ትክክለኛ አካሄድ ነው። I think ትክክለኛ ፐርፌክት የሆነ አቀራረብ ነው። እንደዛ ከሆነ አይመስልም? የመራራ ጉዲና ነው። ያው እንደዛ ነው መሆን ያለበት እኮ። እንደዛ ካደረግ ኦላ 6 ዓመት በጫካ ተንከራቶ በዜሮ እኔ እዛ ሆኜ ፕሬሸር ማድረጌ ለእነሱም ጠቅሟቸዋል የሚለው ነገር ካለ መቼስ እኔም እዛ ሆኜ መታገሌ ለኦሮሞ ጥያቄዎች አቴንሽን እንዲሰጥ የራሴ ሌቨሬጂንግ ኢፌክት ነበረኝ ወይም ሌሎች ነገሮች የሚላቸው ነገሮች አያጣም ኦቨርኦል አይደለ? ስለዚህ ይህንን የሚል ኃይል አለ። ግን በኢትዮጵያ ነባራዊ ሁኔታ አፍሪካ ውስጥ እኔ ጥሪ ግር አማራ ላይም ያለው ችግር እኮ እንዲህ ነው እኮ። እኔ ባበሰልኩት በጣልኩት አበሲት እነ ከሌ መጡብን ምናምን አይደለ? ግን በጣም ትልቁ ፈተና ታዲያ ይሄ ነው የሚሆነው። በህዝብ ፊት ነው ያለው። ገባህ? አሁን ድሮ በሬዲዮ በቴሌቪዥን አይደለም ዜና፣ ሰው እጁ ላይ ነው ያለው። ሁሉን ነገር ያያል፣ ይሰማል። እና በህዝብ ፊት ጥያቄዎቹ በስነስርዓት አንድ ድርጅቶች እንዲህ ሲያቀርቡት ህዝቡ ከዚህ የተረፈ ሌላ ጥያቄ አለኝ ወይ ብሎ አንደኛ ይጠይቃል። ሁለተኛ በዚህ ጥያቄ ላይ የማይስማማ ከኔ ወጣ የኔን ስም የሚጠራ አካል አለ ወይ ብሎም ደግሞ ይገመግማል፣ ይታዘባል። ስለዚህ በህዝብ ሚዛን ፊት ስለሆነ ያለው ይውል ኦፕሬት በጥንቃቄ ለመራመድ ትገደዳለህ። ትልቁ ቻሌንጅ ራስን ገዝተህ ዓላማው የትግል ዓላማ ምን እንደሆነ አስታውሶ የትግል ዓላማ እንዲህ እንደመሆኑ መጠን ምንም እንኳን እኔ የምፈልገውን ወደፊት ፖለቲካ የማስፈጸም መንገድ ባይከፍትልኝ እንኳን እነኚህ ጥያቄዎች የሚመለሱበት መንገድ ካለ እኔ መስዋዕትነቱን ከፍላለሁ። ህዝብ መስዋዕትነት ከማስከፍል ለጥያቄዎቹ መመለስ እንቅፋት ከመሆን ብሎ ማንኛውም ታጋይ ኃላፊነት የተሞላበት ስራ ተግባር ይፈጽማል ብዬ ተስፋ አደርጋለሁ። ኦኬ፣ ሌሎች ኃይሎች ጋር የኦነግን አይሚን የህወሓትና ፋኖን የጠራበት መንገድ እንዴት አየው? ተስፋ ብንሰራስ ነው ያለው እኮ እንሰራለን። እንዳንሰራ ደግሞ እኛ ተገንጣይ ኃይሎች ናቸው። እኛ ነው ብልጽግና ማለት ነው። ከኦሮሞ ውጭ ላሉ ኃይሎች እነ ጃልማሮ ተገንጣዮች ናቸው እያለ ያስወራብናል። ለእኛ ደግሞ መጥቶ ሰሜኖች ሊወሩ ነው ይላል እና ምናምን ብሎ ነው እንትን ያለው እና ይህንን አልፈን የጋራ አጀንዳ ስላለን ከሚደርስበት ስቃይ ስለማይበልጥ ያለብን ልዩነት ከሚደርስብን ስቃይ ስለማይበልጥ መተባበር አለብን ነገር ነው ያለው። እንዳልኩ እሱ የኮንስቲትዩንሲ ዲሲሽን ነው የሚሆነው። እንትኖችን ታደርግ ዩ ሜክ ዩር ቤድ ኤንድ ዜን ዩ ሌይ ኢት አይደለ? እንደዛ አይነት ውሳኔ ላይ ስትደርስ ህዝብህ ነው የሚወስነው። ይሄ ይዋጥለታል አይዋጥለትም ራሱን የቻለ ነገር ነው። ከይቅርታ ጋር ይህንን ማለቱ ራሱ እኮ አሁን ባለው ነባራዊ ሁኔታ ፋኖ በኦሮሞ ህዝብ ያለውን እይታ በተለይ በብሔርተኛው ሳይድ ያለውን ያውቃል፣ አላሳሰበውም። ህወሓት ጋር እንኳን ከዚህ በፊትም ስላደረገው ችግር የለውም በሰሜኑ ጦርነት እና ይሄ እንኳን አላሳሰበውም ጃልማሮን እና የሆነ ነገር የለም ብላ አታስብም። ኦልሬዲ በውስጥ በቀጭን መስመር የሆነች ነገር የለችም። አይሚን በድፍረት መጥቶ የተናገረው እንደዚህ ዝም ብሎ ነው ብላ እኔማ እንድጠረጥር ሊያስገድደኝ ይችላል። ግን ጥርጣሬና አንድ እውነታ ደግሞ መለየት መቻል አለብን።
ሀቃፍ ጀኔ በነገራችን ላይ ነገሩ እንዳለ ያውም በተጣመመ መንገድ በአማርኛ ተተርጉሞ እየቀረበ ነው ያለው። አንደኛ፣ ሁለተኛ ደግሞ ስዝናት ማለት ኤኔሚ ካምፕ የገለጽኩበት መንገድ ኖ አንተን አይደለም ከታች መልስ መስጠት ነበረብኝ። አንድ ነው የሚፈልጉት አንደኛ ባይዘው ቅድም መንግስት እኛን ተገንጣይ ኃይሎች አስመስሎልኝ ስለኔ ይሞክራል የሚለው ስህተት ነው። መንግስት አይደለም ተገንጣይ ኃይል ያስመስላቸው የሚሞክረው። ይሄ በደንብ ፖለቲካውን ያልተረዳው በግርድፉ መጥቶ ልክ የመገንጠል ዓላማ ያለው ድርጅት እንደሚደግፍ አድርጎ ሚዲያ ላይ የሚያወራ ኃይል አለ። እሱ ነው ችግሩ እንጂ መንግስት እንደዛ አይነት ፕሮፓጋንዳ ሲሰራባቸው አታይም። የምታየው የራሳቸው አካል የሆኑ ራሳቸውን እንደግፋቸዋለን የሚሉ ሰዎች ምኑን እንደሚገድፉትም አያውቁም። አገዳደፍ መንግስትም ያስወራል። እሱ የምትለውንም እጋራለሁ። መንግስትም ያስወራል። ተው እኔ አላየሁም። እኔ እንደውም በኦሮሞ ፖለቲካ ውስጥ የመንግስት ደጋፊ የሆኑት ተገንጣይ ኃይል ከኦሮሚያ ውስጥ አለ የሚለውን እሳቤ የሚጻረር ነገር ነው። እኔ እንደውም አጀንዳ ሴት በማድረግ ሶሻል ሚዲያ ላይ ይህንን አጀንዳ ይህንንና ኦሮሞማ የሚለውን ነገር ሪፊዩት የማድረግ አጀንዳ ላይ ሊትራሊ ብቻዬን ነው የሰራሁት። ትልቅ ሪሰፕሽን ያገኘው ከመንግስት ደጋፊዎች ነው ሁለቱም። ስለዚህ ያው እንደዚህ አይነቱ ነገር ከራሳቸው ካለማወቅ እርስ በርስ አንዱ ሌላውን ለማሳመን ከተሰራ የውሸት ትርክት ውስጥ ነው። ልክ የአማራ ትግል ኢትዮጵያን በአደባባይ ባይሆንም በውስጥ ይሰራል ነው ሊሆን ይችላል እኮ ጃልማሮ ጃልማሮ እንደዛ ያለው ስለኛም እንደዛ ያስወራል። ጉዳቱ ያመዝናል ስለማውቀው ፖለቲካ እሱን ሰርተህ በኋላ ላይ ገባህ አይደለ? እንትን እንዲሁ በረደኝ ብለህ ማለት የአማራ ብልጽግና ሆነ ግን እንደዛ ብሎ ነው የሚገልጸው። እሱ የአማራው ብልጽግና ምን ይገልጻል? የት ቤት ውስጥ ነው የሚገልጸው? የአማራ ብልጽግና የት አለ? የአማራ ብልጽግና ሚዲያ ላይ ፕሬዘንስ እኮ የለው። አሁን ነው እየመጣ ያለው። በሚቀጥለው ወር ነው የሚመጣው። እያየን ነው ይበል ብለናል። እሱን አጠቃለው እሱንና እንሄድበታለን። እነዚህ እሱ የአማራው ብልጽግና ገና ነው እየመጣ ያለው፣ አይናገርም። በዛም ላይ ጥንቃቄ ያደርጋል ብዬ ተስፋ አድርጋለሁ። ቢኮዝ የአንድነትን ነገር ነው ሞር ትኩረቱ ያለው ማለት ነው። ማኒፌስቶንም ካየህ እኮ የብልጽግና ማኒፌስቶ ህብረ ብሔራዊነትን በልዩነት ላይ ካተኮረበት አንስተን በአንድነት ላይ ያተኮረ እናድርገው ነው። የጎጃሜ ብልጽግና ከሆነ ያው ብሔርተኛው ነው የሚመጣ ብዬ ነው። ቀጥል ከላይ ሰፈር ከቱለማሽ ከሆነ ችግር አሁን ሄደ ቱለማ ጎጃሜ ጎንደሬ ምናምን ተው እባክህ። ስለ ልቦናቸው ስለማቅ ነው። ሁለቱ ብልጽግና ውስጥ ቤተሰባችንም ይለያያል። የአንድ አጎት ልጅም ሆነ እና ለማንኛውም ባይዘወይ ጾምና ፍስግ የሚያደርጉት ነገር ደስ ይለኛል። እንደዚህ ሙክት ስናደርገው ይህን ዝም ብሎ ያደነዘዙት ህዝብ አለ። ብሔርተኝነት ማለት ጥላቻ ነው፣ መገፋፋት ነው፣ አለመነጋገር ምናምን አድርገው የመረዙት አለ። ገብተዋል። እነኚህ ምስኪን ልጆች እንትን ብለውብናል። እና ጾምና ፍስግ የኦሮሞ በነካበት የአማራ ትንካ፣ የአማራ በነካበት የትግራይ ትንካ ምናምን የሚባል ትንሽ ወጣ ያለ አስተሳሰብ አለ። እና የአንድ ሀገር ነው ጌታ፣ የአንድ ሀገር በአንድ ቋት የምትኖር ነው። እሱ ይህንን እንትን ብሎ ያችንን ንዝጋት እኔ በተለይ ስማችን አጠፋው የሚለው ጋር እኔ በዚህ አጋጣሚ ጃልማሮ ያንን የመሰለ የጎጃሜ አማርኛ እያወራ በአማርኛ ኮሚኒኬት አድርጎ አያውቅም። እኔ የማስታውሰው በአማርኛ ጃልማሮ ከ2 ዓመት በፊት እንትን ሚዲያ ላይ ያደረገው ኢንተርቪው ነው። ያኔ ወለጋ ላይ እንደዛ በሚሆን ጊዜ አሪፍ ኮሚኒኬሽን አድርጎ ነበረ ከሪዮት ሚዲያ ላይ ቴዲ ሪዮት። ከዛ በኋላ አልተናገረም እና ጃልማሮ እዚህ ጋርም አልጋራውም። ግሪሳዎቹንም አሰልጥኖ መልቀቅ ነበረበት እንደነዋኖፊ ያሉትን እዚህ ጋር እንትን የሚሉት አንተን እጋራለሁ። ደጋፊው አለ፣ ተገንጣይ ጽንፈኛ አማራን የሚሳደቡ ሌላውን የሚያጠላሉ ኢትዮጵያን የሚጠሉ ናቸው የኦላ ደጋፊዎች። ኦኬ ራሱም ጃልማሮ በአማርኛ ለአማራው ለተቀረውም ኢትዮጵያዊ ከኦሮሞ ውጭ ላለው በአማርኛ ራሱን በደንብ መግለጽ ይችል ነበር። ሰው የራሱ ጉድለት ነው የሚለውን እጋራሃለሁ ለማለት ነው። ግን ከዛ ውጭ ደግሞ ፕሮፓጋንዳ ይሰራባቸዋል። ወለጋ ላይ ለሚፈጠረው ኃጢአት በሙሉ ኦላ አደረገ እያለ ነው ሲሰራ የነበረው። የኦሮሚያውም
ሽመልስ አብዲሳ ራሱ ይገልጻቸው የነበረ ወንድ እንደሚደፍሩ በጣም በሚያስጠላ ቀፋፊ በሆነ ነገር ይገልጿቸው ነበር። ሰው ስማቸውን ብልጽግና አያጠፋም አስበልኝ። አማራው ብልጽግናም የፌዴራሉም ስማቸውን አያጠፋም እኮ አይደለም ያልኩ ማሜ ነው። ተገንጣይ ምላቸዋል። ተገንጣይነቱ ላይ ተገንጣይነት ላይ አይሰራባቸውም። እንደዛ አይነት ምናልባት የተባሉ አንድ ሁለት ቦታ ልታይ ትችላል። ተገንጣይነቱ ላይ ዋናው እየሰራባቸው ያለው ኃይል ሶሻል ሚዲያ ላይ ደጋፊያቸው ነኝ ብሎ ያለው ይሄ ምንም ማኒፌስቶቸውንም አላማቸውንም ማያውቅ ከእነሱም ጋር የማይናበብ አንድ ቀን በስልክ አናግረውኛ ወይ ምናምን ብሎ ልክ አሁን አማራ ክልል ላይ እንደምታየው አይነት ይሄ የሶሻል ሚዲያው እንትን አለ አይደለ? ልዩነቱ ብቸኛው ልዩነት ምን መሰለ? ያኛው የገንዘብ ዲፔንደንሲ የለውም። እንደዚህ ነው በደንብ አትዘውረውም። የኦሮሚያ ያለው አይዘወርላቸውም። ከዚህ ከላይ ወደ ታች አይዘወርላቸውም። እንደሚፈለገው ገንዘብ ሰጥተው ምናምን ከታች ምናምን ከጃልመሮ ጋር የምታጋጨው ምናምን አይነት ኃይል የለም። ገብተዋል። በገንዘብ የምትነካካው ነገር የለም። ስለዚህ ሀሳቡ ብቻ የተለየ የተገነጠለ ሀሳብ ይዞ ከስር ያለው ኃይል የማይናገረውን የሚናገር ተሳነት አለ። እሱ ነው በዚህኛው ፕሮፓጋንዳ። በሌላው በኩል መንግስት ሊያደርግ ይችላል፣ ግን በዚህኛው በኩል የራሳቸው ደጋፊ ነኝ ብሎ ማጥራቸው ጠንካራ ነው ያልኩኝ። እዛ አላቸው እንደዚህ ተዋረድ ኮማንድ እሱን አይደለም የምልህ፣ የገንዘብ ዲፔንደንሲ ነው የምልህ። በገንዘብ ላይ በእርዳታ ላይ ያለው የዲፔንደንሲ ሀሳብ አብረህ መስጠት አትችልም። ብር ብቻ መስጠት ነው። የዚህኛው ላይ ሀሳብ በዲያስፖራ አይዘወሩ ነው። በዲያስፖራ ብር ያስገባና ዞሮ መሄድ ነው የሚችለው። ብር አስገብቶ እንዲያርጉ ቢል ጥፋ ከዚህ ነው የሚባለው። ገባ? እሱ ላይ እንኳን እኔ ማድናቂያቸው ነኝ። እንደኛው በኩል መደረግ ገንዘብ አይሰበስቡ። እዚህ እኮ ከምታው ብሎ ሁሉም ይሰጣል። ምታው ብሎ እውነት ነው። ፍሬ ስለሆኑ ነው። እኔ የለሁበትም። አንተ አልክ ብሏል ቃሉ። አንተ አልክ ብሏል። እሱም ብል ደግሞ ሌላ ስማ ነገሩ ምን ችግር አለው ማለት ይቻላል። ያው የፍሬሽነት ብቻም ሳይሆን ሌሎች ነገሮችም አሉበት። አይጋራሉ። ሰርጎ ገብነት ላይ ትንሽ ክፍት አይደለ? ያው እቺ ማን ራሱ እየታገለ እንደ አማራ ብልጽግና ብሔርተኛ ሆኖ እየታገለ ሊንጎ ፍራንካ እሱን እኮ ነው ማለት እንዳለ ብሔረሰቦች አማራ ሆኖ መጥተዋል። ሰው አደጋ አለው ራሱን የቻለ ይጻዳል። ቋንቋችን ማስበልጥ ነው ትላለህ። አይ ገንና አሁን ምንድን ነው አንተ ግን በጣም እንትን አልከው። እሺ ግን ችግር የለም ይሻላል እንደዚህ ብትሆን ለነገሩ ላለየለት እና ያለሽ እንዲ አንዳንዴ እኮ ደስ የምትለኝ እረዳለሁ። ሴን በሰዎች ጫማ ነው መቀጠው። ዝም ብዬ ለዛም ጽፋሪ አምፖል መፍታት ለምደ አሁን ቆጣሪ መዘነካካ ያለው ተጠንቀቅ። ለቀጥለው ባለፈውም አጀንዳ አድርገው ነበር እዛ ሰፈር ያሉት እናንተ ጋር ያሉትና ይሻላል ነገር ይሄ ነው ጥያቄው። ግን ደግሞ ጥያቄዎች ይመለሱ ለውጥ እንትን ይላል ብለህ ነው አሁን እሺ ቆይ ኦኬ የመጨረሻ ጥያቄ በኦፌኮ እና በእንትን እንደው ለኦሮሞ ህዝብ የሚጠቅመው አሁን እንትናም ገርሞኛል። በዲያል ፈርተዋል መሰለኝ መራራ ጉዲና ምን አሉ? ለሁለት ሊፍሉን ነው አሉ። ኦፌኮ እና ኦላን ማለት ነው። ድሮ አንድ የሆኑ ይመስል ሁለት ድርጅት መሆናቸውን ራሱ ይረሱታል እና በጣም ፈርታል። ባይዘው ኢንተርቪውን አዳምጠው እና ከፍራቻም ይመስለኛል በጣም ተሳቀው ነው የሚያወሩ፣ ያስጠነቅቃሉ። የ50 ዓመት በፊት የነበሩ ማሚላሉ እና ኦላጋ እንከፋፈላለን ነው የሚሉ ድሮ አንድ ድርጅት እንደሆኑ ይመስል። ኦፌኮ ራሱን የቻለ መዋቅር ያለው ድርጅት ነው በሰላማዊ ትግል የሚታገል። ኦላም ደግሞ በሰራዊት የሚሆን ያኛው የተለያዩ ድርጅቶች ናቸው። ግን እሳቸው ሲገልጹ ለሁለት ሊከፍሉ ነው እንዳንከፋፈል ማምን ይላሉ። ኦልሬዲ አንድ ይመስሉ ማለት ነው። ይሄ አለና እኔ አሁን ለአንተ ጥያቄ የምጠይቅ ምንድን ነው ለኦሮሞ ለኦፌኮም ይሁን በሰላም ይታገላል ያለው የነ ዳውድ ኢብሳ እሱ ደግሞ ዳውድ ኢብሳና ቃጀላ አለ። ቆይ እሱም በኋላ ጠይቃለሁ። የሚጠቅማቸው ለኦሮሞ ህዝብም ለፖለቲካቸው ለነሱ እንደ ኦሮሞ መሞዳሞዱ ነው ወይስ ከሌላው ጋር አጋር መፍጠር ነው? አጋር ሆኖ አንድ ኃይል ሆኖ መውጣት ነው የሚጠቅመው ነው
እኔ እዚህ ጋር አሁን እኔ እንትን ነው ጃልማሮ ነው በእኛም እንትን ምለው እንደ አማራ እንድንሆን ምናምን ሲሉኝ እኔ አይመቸኝም። የጋራ ዓላማ ሳይኖርህ እንደ አማራ አብሮ ከመቆም ከኦሮሞ ጋር አብሬ ብሰራ ይሻለኛል። ላይክ መስመሩ በርዕዮተ ዓለምም በሀሳብም በአስተሳሰብም አንድ ከማልሆነው አማራ ጋር ከምቆም በእኔ ሀሳብ በኢትዮጵያ አንድነት የሚያምን ኦሮሞ ጋር ብሰራ ይሻለኛል። ምን አለኝ እኔ እዚህ ጋር እና ጥያቄ ምንድን ነው የሚጠቅማቸው የትኛው ነው? ለውጥ ለማምጣት እንደ ህዝብ እንደ ኦሮሞም እንደ ድርጅትም ለነሱም የሚጠቅማቸው ከሌላው ብሔረሰብ ጋር አሊያንስ መፍጠር ነው፣ ልዩነት ማጥበብ ነው፣ ወይስ እዛው የሆነ ላይክ ሄዶ መጨረሻው ለማያምር እንደ ኦሮሞ ምናምን እያሉ መሞዳሞዱ ነው? እነኚህ ድርጅቶች አንድ የሚያስማማቸው ነገር የኢትዮጵያን ማዕቀፍ ህብረብሔራዊ የሆነውን ሀገራዊ ማዕቀፍ አብሮ ለመቀጠል ከሌሎች ህዝቦች ጋር ለመስራት ፈቃደኝነት ያላቸው ናቸው። ሌላኛው ያው የኦሮሞ ብልጽግና ግን ሲታትሩ አታይም በአግባቡ ከሌላው ጋር ለመስራት። ቆይ እችን ልመልስህና ይብቃን። ሌሎችም ሰዎች እየጠበቁ ስለሆነ ይኸውልህ የኦሮሚያ ጽሕፈት ቤት ውስጥ ያሉ በፊት ኦፒዲዮ የነበረው የኦሮሞ ፖለቲካል እዛ ውስጥ ያለው አካል ኦልሬዲ በኢትዮጵያዊው ማዕቀፉ ውስጥ ኢትዮጵያን ፎከስ ያደረገ ከሌሎች ብሔር ብሔረሰቦች የተውጣጡ አንድ ድርጅት በጋራ ያላቸው ሆነዋል አይደለ? እዛ ውስጥ ያሉ ፖለቲከኞች የመጡበትን አካባቢ የመጡበትን ህዝብ ፍላጎትና ጥቅም ማስከበር የፖለቲካ ግራውንዳችን የፖለቲካል ሶሳይቲ ግራውንዳችን የኦሮሞ ህዝብ የኦሮሞን ህዝብ ጥቅምና ፍላጎት ማስከበር የኢትዮጵያን ፍላጎትና ጥቅም ከማስከበር ተነጥሎ የሚታይ አይደለም። የሚታገሉበት ሴንትራል ሀሳባቸው ግን ዩኒቲ ላይ ፎከስ ያደረገ ከሌሎች ህዝቦች ጋር አብሮ ዩናይትድ ሆኖ የመስራት የራሳቸው የሆነ ዩኒቲ አላቸው። የፓርቲ ዩኒቲ ማለት ነው። ማንኛውም ፓርቲ ውስጥ የሌለም ቢሆን ማለት ነው። ያውም ፓርቲ ውስጥ ያለው ማለት እንደ አንድ ፖለቲከኛ እኔ የኢትዮጵያ አንድነት የሁሉም ህዝቦች ጥያቄ የተመለሰባት ዩኒፋይድ የሆነች ጠንካራ ሀገር እንድትኖረኝ እፈልጋለሁ። ኢትዮጵያ እንድታድግ እፈልጋለሁ። እንድጠነክር ናሽናል ዩኒቲ እንዲኖረን እፈልጋለሁ አይደለ? ሶሊድ እንዲሆን እፈልጋለሁ። እሱ የሚከፋፍሉ ነገሮች ኢንክሉዲንግ አንቀጽ 39 ውስጥ ያለውን ነገር ራሱ እንዲወጣም በፈለግ ሰው ነኝ እኔ እንደ አንድ ኦሮሞ ማለት እንደ ግለሰብ። ፖለቲካ ፓርቲዎች ከኔ ጋር ላይስማሙ ይችላሉ። እንደዛም ሆኜ ማለት ነው ልክ የራሴን እንደ ግለሰብ እኔ ራሴን አሁን ለህይወቴ እንደማስበው ከዛ አልፌ ለቤተሰቤ ከዛ አልፌ ደግሞ የወጣሁበት ማህበረሰብ ለኦሮሞ ህዝብ ቆረቆረው ነገር አለ። ፍላጎቶቹ የፖለቲካ ኢንትረስቶቹን እንትን አልልም ማለት ነው፣ አላስነካም ማለት ነው አይደል? ይሄ የሚጋጭ ነገር አይደለም ነው። ስለዚህ ሄደው ልክ በፊት ኦፒዲዮ የነበሩ ከሌሎቹ አጋር የነበሩትን አንድ ላይ ሆኖ ትልቅ ፓርቲ እንደመሰረተው እነሱ ዩኒፋይድ ሆኖ ከሌሎች ፓርቲዎች ጋር ኢትዮጵያዊ ፌስ ቢይዙና አላይ ቢያደርጉ ጥቅም አለው። የራሱ የሆነ አድቫንቴጅ አለው። ነገ ተወዳዳሪ ፓርቲ ሆኖ የፖለቲካ ምህዳሩን የማስፋት ስልጣን የመለዋወጥ እነኝን እድሎች ይከፍታል ማለት ነው። ሰው እንደዛ ቢያደርጉ ይሻላቸዋል። እርስ በራሳቸውም ደግሞ ተመሳሳይ ሀሳብ ያላቸው 4፣ 5፣ 6 ከሚሆኑ ኢትዮጵያ ውስጥ ካለው ፖለቲካ ድርጅቶች ቁጥርም ጋር ስለሚወዳደር እነኚህ ሁለቱም ተመሳሳይ የሆኑት ተቀራራቢ የሆኑት አንድ ላይ ተሳስረው ቢሰሩ መልካም ነው። ገብቷል? 3 ሁለቱ ተሳስረው እሱ ደግሞ ዩኒቲ ይፈጥራል። ሀሳብ ደረጃ ሌላ ነው። በጽንሰ ሀሳብ ደረጃ ከሁለቱም ጋር መሆን አለበት። ተመሳሳይ ሀሳብ ያላቸው አንጃ ፈጥረው ደካማ ከሚሆኑ እንደ ብሔረሰብ ለቆሙበትም ሰብሰብ ብሎ ጠንከር ቢሉ አሪፍ ነው። ግን ደግሞ ሞር አንደኛ እኔ እኮ ጥያቄ በጽንሰ ሀሳብ ደረጃ ሁለቱም የምትለው ነገር እዚህ ጋር እስማማለሁ። ግን ጥያቄ እኔ ምንድን ነው እንደ ድርጅትም እንደ ኦሮሞ እንደ ህዝብም የሚታገሉለት ህዝብም እንደ ድርጅትም አትራፊ የሚሆኑት ሞር ከሌላው ብሔረሰብ ጋር አሊያንስ ለመፍጠር መታተር ነው ወይስ እነሱ የጋራ ሀሳባቸውን የጋራ አላማቸውን ማኒፌስቷቸው አስተካክለዋል አይደል? የጋራ አላቸው። ከዛ ሄደው ከአማራውም ደግሞ የእነሱን ጥያቄዎች የሚቀበል ወይም ያመቻምቾ የመሀል እነማን ናቸው በጋራ እንትን ያሉት? ኦፌኮና ኦኤልኤፍ አንድ ላይ ሆኖ አንድ ላይ ሀሳብ የጋራ የሚያስፈጽሙት ሀሳብ ፈጠሩ አይደል እንዴ? ማሽ አንድ ድርጅት እኮ አይደለም፣ አልተዋህዱም። አንድ ድርጅት አልሆኑም፣ ግን የጋራ ሀሳብ የጋራ አጀንዳ እኮ ነድፈው እኮ ይዘዋል። አሁን እነኚህ ሁለቱ በዚህ ደረጃ በሀሳብ በአላማ አንድ ከሆኑ ከተስማሙ ማለት ነው በእነዚህ አላማዎች ላይ ከዛ ከጉራጌም ከአማራም ከወላይታም ከሌሎችም ያሉትን ብዙ ድርጅቶችን ይህንን ሀሳብ እነሱ የሚስማሙበትን የሚስማሙ እነኛን ደግሞ ከነዛኛዎቹም ደግሞ የሚቀበሉት
ኮመን የሆነ ኢትዮጵያዊ የሆነ ሀገራዊ የሆነ የጋራ ለኦሮሞም፣ ለሽናሻው፣ ለወላይታው፣ ለከምባታው፣ ለአማራው፣ ለትግራይ ይሄን ነገሮችን ይጠይቃል። እነኚህ ነገሮች ላይ አትኩሮ ይሰራል የሚባል አንድ ኢትዮጵያዊ ማዕቀፍ ያለው አዲስ ድርጅት ፈጥረው ውህድ ሆኖ አንድ ትልቅ ድርጅት ቢፈጥሩ ሞር ለሀገሩ ፖለቲካ አዋጭ ፈርስት እንደ ኦሮሞ አንድ ከሆኑ በኋላ ከዛ እንደ ኢትዮጵያ መጀመሪያ እነሱ የጋራ የኦሮሞን ጉዳይ አንድ ላይ ሰብሰብ አድርገው አጀንዳቸውን ሴት ያድርጉ። ከዛ በኋላ ከሌሎቹ ኢትዮጵያኒስት ነው ከሚባለውም ከከምባታውም ከጉራጌውም ከአማራውም ከሁሉም ሰብሰብ ብለው ደግሞ ሌላ ተለቅ ያለ ሀገራዊ የሆነ ብዙ ኤሊት ያለው ምርጫም ሲመጣ ነገ ጠንከር ያለ የወንበር ቁጥር ወስዶ ፖለቲካውን ባላንስ ሊገዛልን የሚችል ትልቅ ሀገራዊ ፓርቲ ቢመሰርቱ 60 ድርጅት አለ። ከ60 ውስጥ ቢያንስ 40 አንድ ላይ ተሰባስበው ተጠርንፎ አንድ ትልቅ ድርጅት ሆኖ ፓርቲ ላይ ቢወዳደሩ የጋራ ሀሳብ ያለው ማለት ነው። ዝም ብሎ መንግስት ለመጣል እንደ ቅንጅት ጊዜ የጠላት በሚል ብቻ ሳይሆን የጋራ ሀሳብና አጀንዳ ሀገራዊ አጀንዳ አብሮ መቅረጽ የሚችሉበት ዩኒቲ ቢፈጥሩ ጥሩ ነው። እሱን ለማድረግ ግን መጀመሪያ አጠገብህ ካለው ኦኤፍሲ እና ኦኤልኤፍ ማዕከል ዩኒቲ መፍጠሩ የዛ መጀመሪያ አንድ ስቴፕ ይሆናል ብዬ ተስፋ አደርጋለሁ። እና እንደ ኦሮሞ ምናምን እስኪመጣ ድረስ እንደ ኢትዮጵያ ያለው ነገር እኮ ብዙም እንትን አይሉም። እኔ እኮ አሁንም እየደከምኩ ነው ያለው። እኔ እንደ ኦሮሞ አንድ ለመሆን የሚደረጉ ልዩነትን ለማጥበብ እሱን እጋራለሁ፣ ግን ቀደም ተከተል መኖር አለበት ወይ? ሁለቱን ቢያስሄዱት የተሻለ አይሆንም? ከዛ በተረፈ ደግሞ ይመጣልህ ቀድሞ ኦፒዲዮ ከብሔር ብሔረሰብ ፓርቲዎች ጋር አንድ ላይ ሆኖ ፈርጥሞ 30 ዓመት እየገዛቸው እንትን መሳሪያ ሲነክሱም አፈር ድሜ እያስበላቸው ከአማራው ከሌላው ጋር ሆኖ እነሱ እንትን ተገቢ ነው። በሰላማዊ ትግል በትጥቅ ትግሉም ሰብ ይበሉ። አሁን እኮ የኛውን ጨረሱ እኮ ኦልሬዲ ምን አጨነቀ? የኛው አለቀ። ወደሚቀጥለው እንዴ ምን ጋር አይደል እንዴ ምኑን ጨረሱት እንዴ? ጨረሱ እኮ በጋራ ሀሳብ ተስማሙ። አሁን ሀሳባቸውን የተስማሙበትን ይዘው ከሌሎቹ ጋር ለኦሮሞ እነኝህን ጥያቄዎች ብናቀርብ እናንተ ደግሞ የራሳችሁን ጥያቄ ብታመጡ እነኝህ ጥያቄዎች ይገፋፋሉ ወይ ይጠፋፋሉ ወይ አብረን መቆም አንችልም ወይ ብለው የሀዲያ የሲዳማ ሌሎች ተቃዋሚ ወንድሞቻቸውን የአማራ ወንድሞቻቸውን ኢትዮጵያኒስቱን ሰብሰብ አድርጎ ማነጋገር። አማራ አለ እንዴ? ማን አለ? አብን ይኖራል ነገሩ። አብንን ትይዛለህ፣ እናት ፓርቲ፣ አባት ፓርቲ፣ አክስት ፓርቲ፣ የሁለቋ ፓርቲ ምናምን ሰብሰብ ብታደርግና እስቲ ይህን ነገር ኦጋዴኖችም አንድ ላይ ሆነን ብንወዳደር እኛ በትንሹ 300 ወንበር ልንይዝ ምንችልበት እድል በትንሹ ነው። በነገራችን አሪፍ ጨው የተጀመራለች ነበሩ በቀጀላ መርጋሳ የሚመራው እና በዳውድ ኢብሳ። አሁን ህጋዊ የትኛው ነው? የቀጀላ ነው ወይስ ቀጀላ ከስሞ ነው ብልጽግና ውስጥ የገባው? ቀጀላ መንግስት ያደረገ ነበር አይደል የሚሰራው ቀጀላ መርጋሳ እንትን የወጣቶች ስፖርትና ምናምን ሚኒስተር አድርገው ብሎ ነው አይደለ? በምደባ ነው ያ ተፎካካሪ ነው አለ ህልውና አለው። አይ መረጃው ስለሌለ እሱ ነው። አይ ማውቀው ብዙ እንትን አላልኩት፣ ብዙ አላየሁት። ካለም የዳውድ ኢብሳ እውቅና ተሰጥቶታል አይደል? የዳውድ ኢብሳ ያኛው አልተሰጠውም። አላውቅም፣ እርግጠኛ አይደለሁም። ቼክ አድርጌ እነግርሃለሁ ማለት ነው።